ለ20 ዓመት የቆየው ይሄ ጦርነት 56000 አሜሪካኖችና 5 ሚሊዮን ነዋሪዎችን ገሏል። በዚህ ጦርነት ሰዓት ወታደሮች ጉድጓድ ውስጥ ከአንድ ወር ድረስ ቆይተዋል። ይሄ የቪየትናም ጦርነት ነው። በዛሬው ቪዲዮ እኔ ቪየትናም ተገኝቻለሁ። ወታደሮች የገቡት ጉድጓድ ውስጥ ገባለሁ። በሰዓቱ ሲተኩሱት የነበረውን ሽጉጥ እንተኩሳለን። 20 ዓመት ሙሉ እንዴት ነው አንድ ጦርነት ሊቆይ የቻለው የሚለውን እንግዲህ ለማየት እዚህ ቪየትናም ድረስ መጥቻለሁ። ሆቺ ሚኒ የምትባል የቪየትናም ዋና ከተማ ነው የምገኘው። ስለ ቪየትናም ጦርነት ጠልቀን እንገባለን በዚህ ቪዲዮ። በዚህ ጦርነት ሰዓት እንግዲህ የተጠቀሙትን እቃዎች፣ ማቴሪያሎች እንዲሁም ደግሞ ጉድጓዶች እንገባለን። ወጥመዳቸውን እናያለን። አሰራራቸውስ ቦምብ እንዴት ነው የሚሰሩት? ሽጉጥ እንዴት ነበር የሚሰሩት? እንዲሁም ደግሞ ሽጉጥ እንተኩሳለን። ለማንኛውም እንግዲህ በጣም ልብ ብላችሁ ስሙኝ። ወደ ቦታው ከመሄዳችን በፊት ስለዚህ ጦርነት ማወቅ ያለባችሁ ነገር ሁለት ነገሮች ልንገራችሁ። የመጀመሪያው ቪየትናም በፈረንሳይ ለ70 ዓመት ተገዝታ ነበረ። ከ1880 እስከ 1954 ማለት ነው። ልብ ብላችሁ እየሰማችሁ ነው አይደል? ለ70 ዓመት ከተገዛች በኋላ ከአንድ ዓመት በኋላ ይሄ ጦርነት ተጀመረ ማለት ነው። ይሄ እስከ 5 ሚሊዮን ነዋሪዎችን የገደለው ጦርነት ማለት ነው። እንግዲህ በ1955 ይሄ ጦርነት ሲጀምር ኖርዝና ሳውዝ ናቸው ማለትም እርስ በርስ ነው። ቪየትናም ከቪየትናም ጋር ነው ጦርነቱ የጀመረው። ግን ከትንሽ ጊዜ በኋላ አሜሪካ እና ቻይና ተቀላቅላለች። እንግዲህ አሁን ወደ ጦርነቱ ቦታ እንሄዳለን። ተከታተሉ፣ ሰብስክራይብ ያደርጋችሁ። ካሞን። የዛሬው ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ሲሆን ፊሶን ሪል ስቴት በአያት በሻሌ 45000 ካሬ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን G+2 ታውን ሃውሶችን እና G+2 ቪላ ቤቶችን ይዞላችሁ መጥቷል። አፓርትመንቶቹ በውስጣቸው የከርሰ ምድር ውሃ፣ ትላልቅ ቴራሶች፣ ሰፊ ፓርኪንግ፣ 2 ሊፍት እና 24 ሰዓት ሙሉ የሚሰራ ተጠባባቂ ጄኔሬተሮችን ይይዛል። G+2 ቪላ ቤቶቹ 340 ካሬ ሲሆን 6 መኝታ ቤቶችን፣ 7 መታጠቢያ ቤቶች፣ 2 ኪችን እና ፓርኪንግ ይይዛል። G+2 ታውን ሃውሶቹ ደግሞ 190 ካሬ ሲሆን 5 መኝታ ቤት፣ 6 መታጠቢያ ቤት፣ 2 ኪችን እና ፓርኪንግ ያለው ነው። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። ፊሶን ሪል ስቴት። እንግዲህ ጋይስ አሁን ከባሳችን ወርደን የመጣነው 40 ደቂቃ ምናምን ከከተማው ትንሽ ወጣ ብለናልና እያወራ ነው አስጎብኛችን እዛ ጋር ሆኖ። ስለዚህ አሁን ገብተን ሽጉጥ እንተኩሳለን። ዋሻ ውስጥ የመሬት ገደል እንግዲህ ወታደሮች ሲደበቁበት ሲዘዋወሩበት የነበረውን ቦታ እናያለን። በጣም ሰፊ ቦታ ነው። we gonna have a good time። ዋናው ይሄ ጦርነት የተጀመረበት ምክንያት ኮሚዩኒዝም እና ካፒታሊዝም ነው። ኮሚዩኒዝም ማለት አንድ ፋብሪካ፣ መሬት እንዲሁም ደግሞ የቢዝነስ ቦታዎችን መንግስት ኦን ያደርገዋል። ማለትም በመንግስት ስር ነው የሚሆነው ማለት ነው። ይሄ ማለት አንድ ፋብሪካ በአንድ ሰው ኦን ሊደረግ አይችልም እና አንድ ሰው ብቻ ሀብታም መሆን አይችልም በአንድ ፋብሪካ ሰርቶ። ስለዚህ መንግስት ነው የሚሰራው። ገበሬዎች የራሳቸው ማሳ ይኖራቸዋል። ሁሉም እኩል ነው የሚሰራው። ሁሉም የየራሱ ነገር ይኖራል ማለት ነው። ሳውዝ ቪየትናም ደግሞ ካፒታሊዝም ነበር ሰፖርት የሚያደርጉት። ካፒታሊዝም ደግሞ እንደ ፋብሪካ ቢዝነሶችን ለምሳሌ ማሳዎችን፣ የምግብ ማሳ ሊሆን ይችላል፣ ኤኒቲንግ ቢዝነስ ነክ ነገሮችን አንድ ሰው ኦን ማድረግ ይችላል። ማለትም እናንተ ተነስታችሁ ፋብሪካ ልክፈት ካላችሁ መክፈት መብታችሁ ነው። መንግስት ሙሉን አይቆጣጠረውም። እንደልባችሁ ትቆጣጠራላችሁ፣ የፈለጋችሁትን ቢዝነስ ትከፍታላችሁ ማለት ነው። ስለዚህ ይሄ ጦርነት የተጀመረው ሁለት ሀሳብ በመጋጨቱ ነው ማለት ነው። ጋይስ ወደ ውስጥ ልንገባ ነው። ታች በስመ አብ ወልድ። ጋይስ ውስጡ ይሄን ይመስላል። ያ ከዛ ከላይ እንደዚህ ይመጣሉ ሰዎች፣ በዚህ ይገባሉ። ያውን የገባንበት ከገባችሁ በኋላ ተኝታችሁ ነው የምትዞሩት። ኃይለኛ ጭንቀት ይሰጣችኋል። በኢየሱስ ድሮ ሲደበቁ የነበሩት ወታደሮች እንደዚህ ነበር። አይ ጋይስ እንግዲህ አሁን ያያችሁት ያው ሌላኛው መንገዳችሁ ደግሞ ወታደሮች የሚደበቁበት መንገድ ነው። የታወቀ ነው፣ ታውቁታላችሁ። ግን በጣም ልብ ያላልኩት ነገር ምንድነው ታውቃላችሁ ጋይስ? ከዚህ ውስጥ 4 ወታደር ቢደበቅስ? አሁን እኔ እንደገባሁት 4 ወታደር ቢደበቅስ ላይክ ራንደምሊ። ኦ ማይ ጋድ ያስፈራል። እንዴት ነው አሜሪካና ቻይና እዚህ ጦርነት ላይ ገቡት? አሜሪካ እዚህ ጦርነት ላይ ገባችሁ እንግዲህ ካፒታሊዝምን በጣም ሰፖርት ታደርጋለች ማለት ነው። ማለትም አንድ መንግስት ሙሉ ፋብሪካ ሙሉ ቢዝነሶችን ኦን በቃ በመንግስት ቁጥጥር ስር እንዲሆን አይፈልጉም። ስለዚህ በዚህ ምክንያት አሜሪካ ገባች ማለት ነው። ቻይና ደግሞ በሌላው በኩል ደግሞ ኮሚዩኒዝምን ሰፖርት ታደርጋለች ማለት ነው። ይሄ ማለት ፋብሪካዎች ምኖች እንደዚህ አሁን የነገርኳችሁ ነገሮች መንግስት ይቅርታ
ቻይናዎች እንግዲህ መንግስት ኦን እንድታረገው ነው የሚፈልገው ሰዎች ፓወር እንዲኖራቸው አፈልግም ነበር ቻይና ተቀላቀለች ማለት ነው ኩቺ ትሪ ይባላል በጣም ፖይዝን የሆነ መርዛማ ቅጠል ነውና ብዙ ጊዜ ጨምቀውት እነኚህ ወጥመድ ሲሰሩ ጦሮቹ ይቀቧቸዋል ከዛ ጣላታቸው ሲወጉ በዛ ኢንፌክትድ ይሆናሉ ድንገት ከተረፉ ማለት ነው ኃይለኛ ሽጉጥ ጩኸት ይሰማል አሁን ደግሞ ሌላ ቦታ ነው ያለነው እንግዲህ ጋይስ እንዳያችሁት ይሄ ተነል ይሄ ወጥመድ ይሄ ሁሉ የተሰራው አሜሪካኖችን አውት ስማርት ለማድረግ ነው ምክንያቱም አሜሪካ ወደ ቪየትናም ሲመጡ በጣም ኃይለኛ ቴክኖሎጂ ነበራቸው ኃይለኛ ፕሌን ነበራቸው ኃይለኛ ታንክ ነበራቸውና እነኚህ ታንክ እንዴት ነው አንድ ይሄ ሁሉ ዘመናዊ የሌላት ሀገር እንዴት ነው የምታሸንፈው ያው የምታሸንፈው እንግዲህ እንደዛ አይነት ባህላዊ ወጥመዶችን በመጠቀም እነኚህ ተነሎች እነኚህ ጉድጓዶች እስከ 270 ኪሎ ሜትር ድረስ እንግዲህ ከአንድ ከተማ ወደ አንድ ከተማ የሚያገናኝ ገደል አለና እስከ አንድ ወር ድረስ ወታደሮች ውስጥ ይቆዩ ነበር ማለት ነውና አሁን የሹቲንግ ሬንጁ ጋር መተናል ጋይስ ዋናው ሹቲንግ በለው ሞይታይ ተማርን ልንተኩስ ነው አሜሪካ እንዳጠራኝ ማለት አንተ ልጅ ታስፈልገናል እንዳትለኝ እንዲ ኦኬ ጉድ ላክ አይ ጋይስ $28 ለ10 ቀላ ማለት ነው ከዛ በዚህ ጋር ነው መሰለኝ የምንሄደው አልችልም ሳላርግ በዚህ ጋር ነው በኢየሱስ ስም በዚህ ጋር ብቻ እጂ ነበር ካለ ሄድፎን ጋይስ ሄድፎን አርግ ያለው አላቅም አሪፍ ነው በጣም ሄድፎን አያሰማም AK47 ራታታታታ ልንተኩስ ነው ቪየትናም አይ ጋይስ ልንተኩስ ነው like this over here አንዴ ከተኩሳችሁ በኋላ ኖርማል ነው because ሽጉጡ ታስሯል ከግርግዳው ጋር ሰው የትም አይሄድም አንጠረጠር ነው ግን አላቅ በጣም ጩኸት ከነበረው ጩኸት ሳውልቆ ይጮሃል ጋይስ አይ ጋይስ it's about time ልንገባ ነው ተነል ልንገባ ነው እንግዲህ ወደ ውስጥ ነው እንግዲህ እንደዚህ የምንሄደው ወይል እንግዲህ የሚጨንቃችሁ ከሆነ አትዩቴን ቪዲዮ ተመለሰ አንደኛው አልገባም ማለት አስማም ቦልድ እየገባን ነው ጋይስ በስማም ቦልድ ወስ ቅዱስ አዳም እንጂ ኦና ኧረ ጠብቁኝ ኧረ ጠብቁኝ ወይኔ ቦርሴን ያስቸገረኝ ኧረ ነገሮች ቤቱ ጋር ነው ኧረ እንዳልጠፋ ዋይ ሶ አፓረንትሊ አሁን የገባነው ትንሹ ነው ማለት አጭሩ ነው የገባነው ከፈለጋችሁ ረጅሙ አለ እያጠረ ይላል ቦርሴ እየነካከለ ያስቸገረኝ ይሄ ያያችሁት ተነል እንደውም በትንሹ ነው ያየነው ዛሬ አንዳንድ ቦታዎች ላይ ሆስፒታል ያለው አለ ኪችን ያለው አለ እንዲሁ ደግሞ ብዙ አይነት ነገሮች አላችሁና ይሄ አስጎብኙ እንደውም ሲነግረን የሆነ ሰዓት ላይ በጨለማ እንኳን አሜሪካኖች እዛ ገደል ላይ ሲገቡ የጫማ ቡትሳቸው የለም የአሜሪካን ጫማቸው በዛ ሰዓት የሚጠቀሙት ሲሸታቸው ላይ ይተኩሱ ነበራል like what እንግዲህ ውስጥ በጣም ከባድ ነበር ይሄ ጉድጓድ ምንም ያክል አሜሪካኖች ቢቀላቀሉ ቪየትናምን ሳውዝ ቪየትናምን ሰፖርት አድርገው ኖርዝ ቪየትናሞች ግን ጉሬላ የተባለውን የሚሊተሪ ታክቲክ ተጠቅመው እንግዲህ ብዙ አሜሪካኖችን ብዙ ወታደሮችን ገለዋል ማለት ነው አይ ጋይስ ለማንኛውም እንግዲህ አሁን ትኬት ልገዛ እዚህ ሁለተኛው ሙዚየም መተናል ሰዎች ትኬት እየገዙ ነው መግቢያ አለ ብዙ ሰው ነው ያለው ላይክ ልብ ያልኩት ቪየትናም ሌላ ታሪክ ነው ላይክ ጎብኚ ጋይስ የቅድሙ ቦታ ላይ አሁን ያያችሁት ወደ 3 4 5 6 ባስ ነበር ሙሉ ባስ ጎብኚ ማለት ነው እዚህኛው መግቢያ $1 ብቻ ነው በጣም አሪፍ ሷል የምንፈልገው ማለት እንግዲህ እዚህ ማሽን ላይ ተገዛላችሁ ከዛ ፕሌን ታያላችሁ
jet ምናምን you know what I mean purchase tickets adult only one ticket pay tickets master visa tickets oh hello this way scan አርግ እዚህ ጋር ባለው ከፈተ ይላል አሁን ደግሞ ከአሜሪካ ድረስ ይዘው የመጡትን እነኚህ መሳሪያዎች ሄሊኮፕተር ጀት ታንኮች እንግዲህ እናያለን ማለት ነው ከማየታችን በፊት ግን እነኚህ መሳሪያዎች እንግዲህ በሰዓቱ እስከ 168 ሚሊዮን ዶላር ድረስ ያወጡ ነበር በአሁን ሰዓት ቢተመን የነኚህ እቃዎች ዋጋ 1 ትሪሊዮን ዶላር ይሆናል ማለት ነው በአሁን ሰዓት እነኚህ እቃዎች ቢተመን ማለት ነው አሁን እንግዲህ እነኚህ ጀቶች ሄሊኮፕተሮች በአካል እናያለን ተከታተሉ የዛሬው ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ሲሆን ፊሶን ሪል ስቴት በአያት በሻሌ 45000 ካሬ ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን G+2 ታውን ሃውሶችን እና G+2 ቪላ ቤቶችን ይዞላችሁ መጥቷል አፓርትመንቶቹ በውስጣቸው የከርሰ ምድር ውሃ ትላልቅ ቴራሶች ሰፊ ፓርኪንግ 2 ሊፍት እና 24 ሰዓት ሙሉ የሚሰራ ተጠባባቂ ጄኔሬተሮችን ይይዛል G+2 ቪላ ቤቶቹ 340 ካሬ ሲሆን 6 መኝታ ቤቶችን 7 መታጠቢያ ቤቶች 2 ኪችን እና ፓርኪንግ ይይዛል G+2 ታውን ሃውሶቹ ደግሞ 190 ካሬ ሲሆን 5 መኝታ ቤት 6 መታጠቢያ ቤት 2 ኪችን እና ፓርኪንግ ያለው ነው ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ ፊሶን ሪል ስቴት አሁን ያለውት እንግዲህ ጋይስ በ1975 የተከፈተ ሙዚየም ነው በ1975 ማለት የቪየትናም ጦርነት ያለቀበት አመት የተከፈተ ሙዚየም ነው እዚህ ውስጥ ያሉት ደግሞ እነኚህ የምታያቸው እንዳለ የጦርነት መሳሪያዎች ከአሜሪካ የመጡ ናቸውና በ1975 እንግዲህ ጦርነቱ ሲያልቅ እነኚህ እንዳለ የጦርነት መሳሪያዎች እንግዲህ እዚህ ቀርተዋል ማለት ነው አሁን ቪየትናም በጣም ብዙ ብር እየሰራችባቸው ነው እንግዲህ ከግራ እንጀምራለን ብዙ ናቸው ላይክ በጣም ብዙ መሳሪያዎች ነው ያሉት ለማንኛውም ከግራ ስንጀምር እዚህ ጋር ያው በድሮ ጊዜ አሜሪካኖች የቪየትናምን ወታደሮች ያው በባህር የሚያዘዋውሩበት ነበር ይሄ ለጦርነት ብቻ ሳይሆን ለማዘዋወሪያ ነበር የሚጠቀሙትና እስከ 20 ወታደር ይችል ነበር እዚህ ጋር ፊት ለፊት የምታዩት ሽጉጥ ደግሞ በውስጥ ያሉ ይከላከሉበታል ግን the whole point of ይሄ እንትን ከአንድ ቦታ ወደ አንድ ቦታ ያው ለትራንስፖርት የሚጠቀሙበት ነው ኋላ የምታዩት ደግሞ እንግዲህ ብዙ ሄሊኮፕተሮችን ለመጣል የሚጠቀሙበት መሳሪያ ነው እንግዲህ ብዙዎቹ I think almost ሁሉም ውጭ ያሉት እንዳለ የአሜሪካ መሳሪያዎች ናቸው ከኋላ የምታዩት እንግዲህ M107 በስማ በጣም ትልቅ ታንክ ነው ኦልሞስት ይሄ ከዛ ጀምሮ 175 ሚሊ ሜትር እንትን አለው ምን ይባላል ብቻ 175 ሚሊ ሜትር ነው በጣም ረጅም ነው ለረጅም ቦታ ሲተኮስ የሚጠቀሙት የታንክ ነው ማለት ነው እንግዲህ ሁሉንም እንደዚህ ከማብራራላችሁ እኔም እየዞርኩ ያየ ነው እንግዲህ አንድ ላይ ያ በጣም ኢንትረስቲንግ የሳበዋን መሳሪያ እንግዲህ እንጠቅሳለን ማለት ነው ስናነባ አንውልም ይኖራም በስማ ፊት ለፊቴ እንደምታዩት እንግዲህ this is the ዶዘር ነው D7E የሚባል ቡልዶዘር ነው እንደምታዩት መሳሪያ ሽጉጥ ምናምን የለውም ግን ቁጭ ታንክ ነው የሚመስለው በስማ ለማንኛውም እንግዲህ በድሮ ጊዜ ጦርነት ላይ መንገድ ለመክፈት አፈር የፈነዳ ነገር ምናምን ድንጋዮች ካሉ ምናምን አባቲ ቆፋፍሮ ያነሰዋልና መንገድ መክፈቻ ነው መንገድ የሚከፍቱባት እንትነች ሃይላብ እዚህ ብትመጣ ይሻላል በዝም ቢነኩ መላፈልፈው በእናት and then we got this one the M41 ታንክ መሰለኝ ያ እንደሚያክሰው አይደል ትላል M41 ታንክ ይላችኋል በስማ and then yeah guys this is like crazy ግን እግዚአብሔር ዲ guys ከፊት ለፊት ደግሞ በስማ ጦርነትስ ናይስ ግን guys በስማ አምቡላንስ ቅዱስ ለማንኛውም እንግዲህ CH47 ይሉታል እንግዲህ ፊት ለፊታችን የምታዩት ይሄ ደግሞ እንደዛኛው እንደ ትንሹ አቦት ይሄ ደግሞ በትልቁ ሁለት እንትን ያለው እንትን እንበለው ያ በጣም ብዙ ሄቪ ገኖችን ሽጉጦችን ብዙ አይነት መሳሪያ እቃዎችን እንግዲህ የሚያመላልሱበት ነበረ እንደምታዩት እዚህ ጋር የሾፌሮች ምናምን አሉ አክቹሊ ይሄ ስፔሲፊክ ሄሊኮፕተር ልበለው ለመጓጓዣነት ነበር የሚጠቀሙትና ያ እንግዲህ ዋር ሬሜናንስ ሙዚየም ይላል በስማ አሁን ደግሞ በጣም አስቸጋሪ ወደ ሆኑት ወረነኝ ፈላዎች መተናል እንግዲህ ይኖራኒ we have the UH-1H Hilly እንደምታዩት እንግዲህ ለኮምባት እና ይሄንም ድጋሚ ለትራንስፖርት የሚጠቀሙት ሄሊኮፕተር ነበር በቪየትናም ጊዜ ተጠቅመዋቸዋል ጋይስ አሁን እነኚህ ዝም ብሎ ጌጥ እንዳይመስላችሁ ላይክ በድሮ ጊዜ የቀሩ ሄሊኮፕተሮች ናቸው actually you know what ዋጋው ስንት ነው የሚወጣው እስቲ ዋጋውን ቼክ እናድርግ
ከ300,000 እስከ 1 ሚሊዮን ያወጡ ነበር እነኚህ ሄሊኮፕተሮች ብቻ ማለት ነው። ኦ ማይ ጋድ። አሁንም ዞር እያልን ነው። we have so many stuff። እንግዲህ በድጋሜ we have 837 fighter bomber ይላል ይላችሁ። እቺ ደግሞ በዝቅተኛ እየሄደች አባቴ ቦምብ ነው የምታረጋቸው። ተር ይወረኒ ባስማ ኦሊ ወደ ሙዚየም ውስጥ ልንገባ ነው። ብዙ ታሪክ ነው ያለው። ብዙ ነገር ነው የምታዩት። በጣም ብዙ የሚያሳዝን ነገሮች፣ ልብ የሚነካ ነገሮች ናቸው በጣም። Porque mi amor, why did you leave me waiting here? Why did you go? Where is the touch? Where is the heart? Where is the love? ይሄ ጦርነት እንዴት መጨረሻው አለቀ? ወደ መጨረሻው ከመግባታችን በፊት አሜሪካ ይሄን ጦርነት በቃኝ ብላ ወጣ ነበር። ይሄ ጦርነት ከማለቁ ከ2-3 ዓመት በፊት አሜሪካ ብዙ ወታደሮቿን መልሳለች። ምክንያቱም እንደነገርኳችሁ በጣም ወጪው በዛ። በጣም ይሄ ጦርነት ከአቅም በላይ ሆነ። በዛ ሰዓት ያ ሁሉ ሚሊየን ባውን ደግሞ ትሪሊየን ከሆነ አስቡት እንግዲህ አሜሪካ እንግዲህ በጣም ብዙ ብር ማውጣት ጀመረች እዚህ ጦርነት ላይ። እንደገና ደግሞ እንደነገርኳችሁ ወደ 56,000 ያክል ወታደሮቿ እንግዲህ ተገሎባታል ማለት ነው። ሁለተኛው አሜሪካ ያቆመችበት ምክንያት እንግዲህ በዚህ ጦርነት ሰዓት ላይ የአሜሪካ ነዋሪዎች በጣም ብዙ ሰላማዊ ሰልፍ ወጡ ማለት ነው። እንግዲህ የአሜሪካ ነዋሪዎች እኛ ምን አገባን፣ ይሄ የኛ ጦርነት አይደለም፣ ወታደሮቻችን በጣም እየሞቱ ነው፣ ልጆቻችን እየተገደሉ ነው፣ ልጆቻችን መልሱት። እንደነገርኳችሁ ያ ሁሉ ሺህ ሰው ተገለዋል። ወደ 500,000 ያክል ወታደሮችን ልካ ነበርና አሜሪካኖች በጣም ተናደው ነበር። ኃይለኛ ሰልፍ ነበር እና በዚህ ምክንያት እንግዲህ አሜሪካ ያው ይሄ ጦርነት በቃኝ ብላ ወጣለች ማለት ነው። እንግዲህ በስተመጨረሻ በ1975 ይሄ ጦርነት አለቀ ማለት ነው። ኖርዞች ሳውዝን አሸነፏት። እቺ ከተማ ድሮ ሴጋን ነበር የምትባለው፣ አሁን ግን ሆቺሚኒ በመባል ትታወቃለች። ሆቺሚኒ ማለት እንግዲህ በዛ ሰዓት ኖርዝን እየመራት የነበረ የኖርዝ መሪ ነበር ማለት ነው ሆቺሚኒ እና በሱ መሪ ስም እቺ ከተማ ሆቺሚኒ ተብላ ትጠራለች ማለት ነው። አሁን ላይ እንግዲህ እቺ ከተማ በኮሙኒዝም የተመራች ትገኛለች ማለት ነው። በአሁን ሰዓት እንግዲህ እዚህ ቪየትናም ውስጥ 100 ሚሊዮን ነዋሪዎች ይገኛሉ። በአመት እስከ 40 ቢሊዮን ዶላር ከቱሪስት የምታገኘው ቪየትናም ማለት ነውና እንደምታዩት እንግዲህ በጣም ብዙ ጎብኚዎች እነኚህ የጦርነት ቦታዎች ሙዚየሞች ላይ በጣም ጎብኚዎች በኃይለኛ ነው ያሉት። አይ ቲንክ እስከዛሬ ካየሁት ከግብጽ ቀጥሎ አይ ቲንክ ብራዚልም ነበር ሰው ግን አንድ ቦታ ላይ እንደዚህ የጦርነት ቦታ እነኚህ መድፍ ለማየት ሄሊኮፕተር ለማየት እንደዚህ እስከዛሬ ከሄድኩባቸው ሀገር ውስጥ ይሄን ያክል ሰው አይቻላቅም። በቃ ከብዙ ከዓለም ላይ በጣም ብዙ ሰዎች ይመጣሉ። በአመት እስከ 20 እስከ 21 ሚሊዮን ቱሪስቶች ይመጣሉ። 40 ቢሊዮን ዶላር ትሰራለች ማለት ነው። ለማንኛውም ጋይስ የዛሬ ቪዲዮ ይሄን ይመስል ነበረ። ያው ስለ ጦርነቱ አውርተናል ቢካዝ ቪየትናም የምትታወቀው በዛ ነው። ከዚህ በኋላ ግን እዚህ ቪየትናም ውስጥ 2 ሳምንትም 3 ሳምንትም ወይ 1 ወርም ቆይቼ እንግዲህ ከከተማ እንዞራለን። ዋና ከተማዋን በደም ኤክስፕሎር እናደርጋለን። ቪየትናም የምግብ ዋጋ ስንት ያወጣል፣ ልብስ ስንት ያወጣል፣ በአንድ ቀን ውስጥ $100 $200 ብታወጡ ምን ታረጋላችሁ? ከተማዋን በደም ኤክስፕሎር እናደርጋለን። በሰፊው ጊዜ ያለን እዚህ ቪየትናም ውስጥ እንዲሁም ደግሞ እዚህ ቪየትናም እንድሰራላችሁ የምትፈልጉት ቪዲዮ ካለ አሳውቁኝ። ላይክ እንዳትረሱ። ይሄ ቪዲዮ ከተመቻችሁ ላይክ ሼር አድርጉላቸው። ጦርነት ስለሚወዱት ጓደኞቻችሁ ሼር አድርጉላቸው። ይሄ ኤጁኬሽናል የሆነ ቪዲዮ ነው። ምንም ነገር ፑሽ እየተደረገ አይደለም። ጃኒ ነኝ። ሰብስክራይብ እያደረጋችሁ 500,000 ሰብስክራይብ ከሞን ያዘው።